አንተን ምንም አልያቅተኝ ጋሼ ቤተሰብን ባዶ ማስቀረት አቅቶን አይደለም እኮ እኔ ጋሼ ይበልጥብኛል ወንድሞቼ ይበልጡብኛል ገባ በጣም ብዙ ካንተ በፊት ተገናኝተን ብዙ ያወራኋቸው ለኔም እናቴ ለኔም አባቴ ጋሼ አባቴ ናቸው ገባ እንደታከብሪማ ያው ሁሉ ጊዜ ሲለምንሽ በያየሽ እኮ ነው እግርሽ ስር ወድቆ ወንድሜ ህይወት አይኖረውም ገባ አንተ እንደዛ እየተከሰከስ እኔ ካንተ ጋር መኖረው እኔ ካንተ ጋር መኖረው ገባ እኔ ካንተ ጋር የምኖረው ህይወቴን እነሱ አይኖሩልኝም ገባ እነሱን አክብሬ ነው እንጂ አሁንም ቢሆን አንተ ሌላ ነገር የማረግ አቅሙ በደንብ ነበር ስለዚህ ስለ ክብር እንዳታወሪ ህይወቴን የምኖረው እኔ ነኝ በቃ እንደዛ ካሰብሽ ደግሞ አክብሬ የሆነ ሰውን እንትን ብዬ ምናምን እንዳትይ ቀጣይ የምኖረው ኑሮ እኔ ነኝ እንዳትይ እንደዛ ክብር አክብራለች ሩታዬ ዝም ብላ አይደለም ስለ ክብር አታውሪ ወንድሜን ብታከብሪ አባቴን ብታከብሪ እናቴን ብታከብሪ እንደዛ እግርሽ ላይ ወድቆ ምናምን ተምትል ማለት ነው በመጀመሪያ ማለት ነው ሩም ተምትገባ በፊት አንተ ሩታን ስለማትፈልግ ለምን አፈርምላትም ታውልም ጭቅጭቅ አንተ እኮ ማለት ነው ሩታን አፈልጋትም አይደለ አወዳትም አይደለ እንደፈለገ እንድትሆን ከፈለገ ከሩታዬ ጋር ተለያይተህ ፈርመ መሄድ በቃ ተዋት እሷም ሩታ የምፈልገው ትውት ነው አልፈልግም አንተ ጋር መቀጠል አልፈልግም ያንተን ህይወት የኔን ህይወት ቤተሰቦችህ የኔን ህይወት አይኖሩትም ወንድምህ የኔን ህይወት አይኖሩም ቢንበረከክም ያንተ ወንድምህ ይቅርታ ቢል ክብር ስላለው ነው አንተ ግን ክብር የለህም አሁን ቢሆነቷን እኮ ነው ሩታዬ ክብር ስለሌለው እኮ ነው አስሬ ጊዜ አልፈርድም እንድትመጪ ምናምን በቃ ይሆናል አይደለ እንድትለማመጪ ምናምን ነውና ይሄን ያህል መውረድ ራሱ በጣም ነው የሚያስጠላው በጣም ማለት ነው አሰላሙ አለይኩም ሰላም ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁ ባላችሁበት ሰላማችሁ ዝትረፍ ይበልልኝ ለዚህ ቤት አዲስ ከሆናችሁ ላይክ ሰብስክራይብ ያደርጋችሁ ቤተሰብ ሁኑላለሁ ውዶቼ ፍቅሮቼ ማለት ነው እንግዲህ ስትጀምሩ ላይክ እያደረጋችሁ ሼር እያደረጋችሁ እሺ እንግዲህ ትናንትና ባያችሁት መሰረት አብርሽ ማለት ነው እንደዚህ ሽንጡን ክትር አድርጎ ማለት ነው ጥፋተኛ እንዳልሆነ ሰው ማለት ነው በቃ ይሆናል አይደለም ሀገሩን ያዳነ በቃ አላረለ ለሀገሩ ለሞተ በቃ የተተራ ድርድር ያለ በቃ ጀግና በቃ እየተደራደረ ነበረ በቃ በራሱ የተማመነ ምናምን አለ አይደለ እንደዛ ነገር ነው ሶ ምንድነው የምላችሁ ማለት ነው ጥሩ ነገር እየሰራ መስሎ ማለት ነው ግን እዚህ ጋር ውርደት ሩም ይዞ ሌላ ሴት እንደዛ አልጋ ላይ ተገኝቶ አስባችሁታል እንዴ ሲጀምር ለመጀመሪያ ጊዜ አይደለም እሱም ሩም መግባት ከሴትዮዋ ጋር ተውሽሚት ጋር እንደዚህ መለጣጠፍ ምናምን አዲስ አይደለም ለሩታ ሁላችንም አዲስ አይደለም ግን እንደዛ ሩታ ስታናገረው ጥላው ሄዳ ጥሎ ጣል አርጋ ወረቀቱን ጥሎ ሲሄድ ማለት ነው የሮጠው እሷ ጋር ነው ተውሽሚት ጋር ጥርተው ማለት ነው ሶ ምናችሁ ነገር ቢኖር ማለት ነው እኔ ደግሞ ማለት ነው እሱን ተውና ማለት ነው ተውሽሚት ተብየዋ ባልና ሚስት ናቸው እነሱ ያውሩ እናንተ አያገባችሁ ምናምን እምትዩ ማለት ነው ባልና ሚስት መሀል ላይ አትግቡ የምትዩ ነገርስ እውነትሽን ነው እንዴ ታይ እንጂ ባልና ሚስት መሆናቸውን ዛሬ ነው እንዴ ተንቅርሽ የነቃሽ ሴቷ እውነትሽን ነው እንዴ በጣም ነው አሳፋሪ ነሽ እውነት ለመናገር ሴት አሰዳቢ እውነት ሮቤል ማለት ነው እውነት ለመናገር ማለት ነው እውነቱን እኮ የሚናገረው እዛ ጨምላቅ ምናምን ሲላት ማለት ነው እንዳላስጠፋጥፍ ለአንተ ሁለት ሰው አያቅተኝ ሁለት ሰው ለአንድ ሰው ይበቃል እውነቴን ነው ሁለት ሰውማ እንጃ በህይወት ራሱ አይኖሩም ማለት ነው ሮቤል አንደኛ ነው ባይዘው እልህኛ ነው ማለት ነው ሶ እምላችሁ ነገር ቢኖር ማለት ነው ጋይስ አብርሽ እውነት ለመናገር በጣም እየተበላሸ እኔ ማለት ነው በቃ 500 ህዝብ ልበልሽ 500 ህዝብ 500,000 ህዝብ ዩቲዩብ ላይ አለ ልበል አስባችሁታል እንደዛ ሰው ያለ በጣም የሚወደውት በጣም የሚያከብሩት አሁን ላይ እኮ የሉም እንደዚህ እየተጨማለቀ እንደዚህ እየተባለገ ማን ነው የሚደግፈው ማን ነው እንደዚህ በቃ ለራሱ ክብር የሌለው ለቤተሰብ ለአባት ክብር ባይዘው ስለ ክብር እያወራ ነበር ሩታ ቤተሰቦችን ብታከብሪማ እንደዛ ሲለምኑሽማ እግርሽ ላይ ሲወድቁማ እምቢ አትይም ነበረ ምናምን ቆይ እኔ ጥያቄ ልጠይቅ ማለት ነው ክብር ታውቃለህ አቶ አባጋዝ ማለት ነው ክብር ታውቃለህ አታውቅምሳ የምታውቅማ ቢሆን እንደዚህ አባትህ ሲያናገርህ ጥለሃት መሄድ የለብህም ነበረ ሚስት ስታናገርህ ጥለህ መሄድ የለብህም ነበረ ክብር የሚባል ነገር እኮ በመጀመሪያ ከራስ ነው ክብር የሚባለው ማለት ነው
እና ወደ ቤተሰቦች እውነት ጥሩ ነገር የሰራ ምናምን ይመስላችኋል እናንተ ማለት ነው፣ ሌሎቻችሁ ማለት ነው የእሱ ደጋፊ፣ እንዲሁም ደግሞ አንዳንድ የእሷ የውሽሚት ደጋፊ አላችሁ ማለት ነው። እውነት ለመናገር ታሳፍራላችሁ። አሁን እሷን ወዳችሁ ነው ወይስ ሆን ብላችሁ ነው? በቃ ለማሽቃበጥ ምናምን ነው ሩታን እየዘቀዘቃችሁ። አሁን ላይ እዛው ላይ ናቸው፣ ዘቅዘቃ ላይ ነው። በዚያው ሩታ ማለት ነው አዲስ አይደለም ዘቅዘቃ ማለት ነው። እሷ ያጠነክራታል፣ ስድብም ያጠነክራታል። ጀግናም ምንም ባትባል ማለት ነው በጣም ጀግና ልጅ ናት። በራሷ የምትተማመን በራሷ በቃ ታማኝ፣ ለባሏ ታማኝ የሆነ ሴት ናት። ግን እሱ ደግሞ ለሚስቱ ታማኝ ስላልሆነ አይሆናትም። ምርጫሽን የምመርጪውን ሩታ ለአንቺ የሚሆነውን ፈጣሪ ስጥሽ። እውነቴን ነው። በቃ አብርሽ ደግሞ በቃ እንደዚህ ሽንጥህን ግትር አድርገህ አትከራከር። እንደዚህ ሽንጥህን ግትር አድርገህ ማለት ነው አትከራከር። ዝም ብለህ በቃ ፈርም። እንዴ ፈርም ምንድን ነው እንዴ? ፍርም እኮን በቃ በትንሽ ጣትህ ፍርም። አልፈርምም ደግሞ አምሮብሻል ምናምን ተምትል ማለት ነው። አልፈርም ምናምን ተምትል ማለት ነው። ፍርም አድርገህ ማለት ነው። አንተ ምሩም ህጋ ሽሩር መባባል ችግር የለውም። ፈርመህ በቃ ፍርም አድርገህ መፈረም ነው የሚያዋጣ። ባይዘው ትልቅ ደረጃ ላይ እንዳትሄዱ ማለት ነው። ሩታዬ እናቴ እንትን ብላለች ማለት ነው። ተመጣብኝ ብላለች። ስለዚህ እኔ እንጃ ዛሬ ምን እንደሚመጣ ታውቃላችሁ? ታዬ በቃ የሆነ በቃ ልዩ ጦርነት ማለት ነው። በቃ ለየት ያለ ማለት ነው። እውነቴን ነው። እና ጨረቃ ብለዋታል ደግሞ ሩታዬን ማለት ነው። ኧረ ተው፣ ኧረ ስንት ስም ልታወጣላት ነው? አትጠገብ ይበቃታል ማለት ነው። የኔ እናት እውነት አትጠገብ በቂ ነው ማለት ነው። የኛ አትጠገብ፣ የኛ ሴት፣ የኛ ኩሩ በቃ የሴት መሪ መሪዋ ማለት ነው። የሚዲያዋ መሪ በቃ ዘንድሮ ማለት ነው። ሁላችንም በእርግጥ የሩታዬን እኛ ማለት ነው ስንወዳትም ስንደግፋትም በምንም አይደለም በላይክ እና በሼር ሰብስክራይብ አላችሁ አይደል እንዴ? ብር እየላካችሁ አብርሽ እና ሄርሜላን እንደዚሁ በቃ ሆቴል ይዘው የፈለጋቸውን ምናምን ሊበሉ ማለት ነው። እንደዛ ምናምን ማለት ነው። በጣም ነው የምታስጠሉት በእውነት። ለቤተሰቦቻችሁ አንድ ነገር ሳልኩ ለራሳችሁ ላይ አንድ ልብስ፣ ጫማ ምናምን መቀየሪያ ሳይኖራችሁ ለሌላ ሰው ስልኩ አሳፋሪ ናችሁ። ስለሰማሁ እኮ ነው ጋይዝ። እና እንግዲህ ትናንትና ምን አለ ቤተሰቦችን ብታካብሪ ምናምን። ኧረ በእናትህ እውነትን ነው እንዴ? ሲጀመር ማለት ነው ሩታን የሚያከብሩ ቢሆን ቤተሰቦች ራሱ ማለት ነው ሁል ጊዜ ሩታ ተዩ ልጅ ነው ምናምን በቃ አይጫኑ። በቃ እኔ ራሱ ማለት ነው በባለፈው ጋሽዬ ማለት ነው እውነቴን ነው ጋይዝ፣ ሩታን ብዙ ጊዜ ነው የሚጫናት ማለት ነው። ብዙ ጊዜ ለምንድን ነው የልጅህን ጥፋት የእሱን ጥፋት እየተሸፋፈነ የአንተን ጥፋት እየሸፋፈነ አስብኸዋል ማለት ነው። አንተ እውነቴን እኮ ነው። የአንተን ጥፋት እየተሸፋፈነ ሩታን ጫን ይላል። ለምን? በምን እደዋ እንዴ? ሁል ጊዜ ህፃን ይሆናል እንዴ? ኧረ በዛ በጣም ነው የሚያስጠላው። እና ውድ ቤተሰቦች በእውነት በጣም ነው የሚያስጠላው። በጣም ነው በቃ ይሸለቻል። ሁል ጊዜ እሱን ሽሩሩ ማለት፣ ሁል ጊዜ እንደ ህፃን መሆን፣ ሁል ጊዜ ክብሩን ዝቅ የሚያደርግ፣ ሁል ጊዜ የሚስቱን ክብር ዝቅ የሚያደርግ፣ ሚስቱን የሚያከብር ወንድ ነው የሚመኘው ለሁሉም ሰው። እውነት ግን ብዙ ጊዜ አንተ በቃ ክብር ስለ ክብር አታውሪ። ኧረ እባክህ ክብርን መጀመሪያ አንተ ወቅ ማለት ነው። ሰውየው ዝም ብለህ አትቦርተፍ ማለት ነው። እውነቴን ነው።